ዓለም መንግስታት መቼም ሊያይ አይችልም ነው እያልኩ ያለው። አይ አሁን ይሄ ምንም እንትን የለውም ማለት እኔ አንተ የሄድክበት ያለው መንገድ እኔ ኤብሮ እግዚአብሔር በሚያውቀው አልገባኝም ምን ለማለት እንደሞከርክ። በቃ አሁን አንተ መስሎት ነው። በቃ አሁን ሰይጣን አሳየው፣ የሰይጣንን እይታ ሲያይ መሰለው በቃ ኢየሱስ እንጂ መቼም ሊያሳየው አይችልም። ለኢየሱስ ሰይጣን ሊያሳየው አይችልም። ኢየሱስ ክርስቶስ እንትን ኢሉዥን ውስጥ ከቶታል ማለት ነው ሰይጣን። ምክንያቱም ይሄን የሚያሳየው ይዞት ሄደ ይላል። እንዴት ነው ይዞት ሄደው? እስቲ ይሄን ንገረኝ እስቲ። ልክ አሁን እሱ ለምሳሌ ይሄ የሚያሳየው አክቱን እየጠየከኝ ከሆነ ሰይጣን ለምሳሌ ኢብሮን ና አለው። እሺ የቱ ጋር ነው ያለው? ሄድክለት ከተራራ ላይ ያሳየህ። ቆይ አዳም ይቅርታ ጋር ና የሚለውን አሳያለሁ። የቱ ጋር ነው ና ያለው? ምኑን ነው ና የምትለኝ? ለምሳሌ እያልኩ አንተን እኮ ኢየሱስ ክርስቶስ ምሳሌው ትክክለኛ ይሁና ከዚህ ጋር ይሁና ከይቅርታ ጋር ምሳሌው እዚህ ላይ ባለው ይሁን። እዚህ ጋር የሚለው ወሰደው ነው የሚለው እኮ። ታዲያ አንተን ና ብዬ በወስድ ምንድነው ታዲያ አሁን እዚህ ጋር እየጨመርኩበት ነገር ነው? እንዴት ነው ና የሚለው የታለ ነው ጥያቄው። እንዴ አወሳሰዱ አንደኛ እንዴት ነው የወሰደኝ? አሁን ሰይጣን መንፈስ ነው አይደለ? ገብረ ማርያም ገባኛው ምንም በሐሳብ ለምሳሌ በአእምሮም በሐሳብ መጥቶ ሊነግር ይችላል። ለምሳሌ ስተት ሊያሳስብ ይችላል። አልፈልግም ትላለህ። ስለዚህ ኢየሱስ ክርስቶስ አእምሮ ውስጥ ገብቶ የወሰውሰው ነበር ማለት ነው ሰይጣን። እንደዛ እንበል? አይ በፍጹም አይደለም ይብሮታ። እና ታዲያ እንዴት ነው የነገረው? እንዴት ነው የወሰደው? እንዴ ቃል አሰማም እንዴ? የሰይጣን ቃል አይሰማም? ሲናገር አይሰማም? ድምጽ የለውም? ና ብለው ሲለው ሄደለት፣ ተከተለው። ሰይጣን ሲጠራው ተከትሎት ሄደ። አሁን እዚህ ጋር ያንተ እኔ ያልገባኝ ምንድነው ነው አሁን ወሰደው በየትኛው መንገድ ብትሄደ ከሚለው እሺ ሰይጣን ጋር ምን ሊሰራ ነው የሚሄደው? ሲጀመር ኢየሱስ ና ብሎ ከጎተተው ራሱ ከሰይጣን ጋር ምን ይሰራል? ለምን ነው አብሮት የሚሄደው? ገብቶ እሺ ለምሳሌ በእባብ ተመስሎ አዳምን እንግዲህ አዙረው ያው አዘዝኩ። ሶሪ እኔ ራሴ መግባት ነበረብኝ መጽሐፍ። ኧረ ግድ የለም እንደው አንድ አይነት ጸባይ ያለው ያብዛልን። እሺ ከዚህ ጋር ነው የሚጀምረው። እነሱም እስራኤላውያን ናቸው፣ ልጅነትና ክብርም ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለነሱ ናቸውና አለ። ለነማ? ለእስራኤላውያን አባቶችም ለነሱ ናቸውና አለ። ለማ? ለእስራኤላውያን ናቸው አባቶች። ኦኬ። ስለዚህ ከነዚህ ከአባቶች ከነሱም አለ ክርስቶስ ማለት ቅድም እንዳልከው መሲህ ነው፣ የተቀባ ነው። ኦኬ። ክርስቶስ በስጋ መጣ አለ። በስጋ አልመጣም የሚሉትን እየተቃወመ ነው። ስለዚህ ማን ያመጣው ብለን ስንል ቅድም እንዳልኩ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ኦኬ። ሰው አሁን ክርስቶስ በስጋ መጣ ሲባል እንደ አንተ ሐሳብ ቢሆን ኖሮ ክርስቶስ በስጋ መጣ፣ ስለዚህ እሱ የተባለው ክርስቶስ ከሆነ ክርስቶስነት ደግሞ ታይትል ነው። ይሄ ታይትል አምላክ ሊሆን አይችልም። ኦኬ። ይሄ ታይትል በምንም አይነት ስለመቻል ስላለመቻል አይደለም ይብሮ። ዝም ብሎ አሁን ንባቡ እሱ ጋር እያብራራ ያለው ምንድነው ነው? እርሱ መዛቀጥሎ እርሱ ማይልም ነው አሁን ስለመጣው አይደለም እርሱም ብሎ የሚቀጥለው። ልልህ እኮ ነው ስለመጣው አይደለም። አይ ይሄ ስለሱ አይደለም። ክርስቶስም በስጋ ስላመጣው አምላክ ነው እየተናገረ ያለው። ኧረ በፍጹም አውዱ አይሄድም ኢብሮ። እንዴ በዚህ ደረጃማ አይሆንም። ይሄን ኢብራሂም ብቻ አይደለም ይሄን ነገር ያለው። በነገራችን ላይ ይሄንን መመልከት ይችላል። ለምሳሌ ቆይ አንዴ ችግር የለውም እዛው ጋር እንግሊዘኛውም ላይ ችግር የለውም። እርሱም የሚለው እዛው ላይ እርሱም ብሎ ነው የሚጽፈው። ችግሩ አሁን ምን አለ? ፉል ስቶፕ አለ እዚህ ጋር አየው፣ ይታያል። ፉል ስቶፕን አያት። መጣ ከሚለው ላይ እንዴት አራት ነጥብ አይኖረው? ምን ችግር አለው? መጣ ካለ ያ የመጣው አራት ነጥብ ካለ በቃ ጨረስ ማለት ነው። አራት ነጥብ ካለ እዚህ ጋር አሁን አራት ነጥብ የለም እንደምታየው። እንዴ ስለመጣው እርሱም ቁርአን ስለመጣው እርሱም ብሎ እኮ ነው የሚቀጥለው። ከሁሉ በላይ ሆኖ ለዘላለም የሚተዋወቅ አምላክ ነው የሚለው ሐሳቡ ይቆማል። ክርስቶስ ከነሱ ክርስቶስ በስጋ መጣ አለ። ይሄን ክርስቶስ በስጋ ያመጣው አምላክ ደግሞ እሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እኔ እንደዚህማ ምን ይደብራል ታዲያ? እኔ ለአንተ እንዳይደብር ብዬ ነው እንደ ገብረ ማርያም ማውራው። አይ አይደለም። እኔ አንተ በዚህ ደረጃ እንደስትዋሽ ይደብረኛል። እኔ ደበረኛል እኮ ላንተ። አይ እንግዲህ አሁን ደግሞ አንተ እየደበርከኝ ይሄ ግልጽ ነው። እርሱም ሞገት በቃ ዘላለም የተባረከ አምላክ ነው እያለ እንዴ
እኮ እርሱ ስላለ ነሰሰርሊ ነው። እሺ ቆይ እንደውም ላሳይ። በቃ እንደው ለምን አላሳየህም? እሺ ያን ለምን ሙግት እንትን ትለናለህ? እሺ ላሳይህ። እርሱ ስላለ ልብ አድርግ እንግዲህ። እርሱ ይህ ስላለ ማለት ነው። ለምሳሌ እኔ እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ ማን ነው የሚለው እንደዚህ የተስማማን እንዴ ገብረ ማርያም። እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የሚለው ሙሴ ነው አይደለ? ከዚህ በኋላ የሚለው እንዲህ ትላለህ ያለው ሙሴ። የአባቶቻችሁ አምላክ የሚለው ማን ነው? ከዚህ በኋላ ሙሴ ነው የሚለው ለህዝቦቹ እንዲናገር ማለት ነው። የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ያለው ማን ነው? ሙሴ እግዚአብሔር እንደላከው ለእስራኤል። ኦኬ ተቋረጠ። ማን የተቋረጠው? የእሱ ነው ብሮ። ሜን ፖይንት ላይ ይቋረጣል አላ ብላችሁ አሁን ምን አለ? በቃ ላከኝ ካለ በኋላ ይህ ለዘላለሙ ስሜ ነው አለ። ላከኝ ብሎ ላከኝ ያለው ሙሴ ነው። እዚህ ጋር ይህ ለዘላለሙ ስሜ ነው ያለው ክርስቶስ ማን ነው? እንትና ነው እግዚአብሔር ነው። ልብ አድርጉ። ስለዚህ አሁን ይህ ለዘላለሙ ስሜ ነው የሚለው ማን ሊሆን ነው? እዚህ ጋር በደንብ ልብ አድርጉና አዳምጡኝ። ያህዌ የሚለው ኢየሱስ እንትና ነው ማለት ነው፣ ሙሴ ነው ማለት ነው። ይህ ስላለ ይሄ እንዲህ አይነት ሎጂክ ጭራሽ የማይሰራ ሎጂክ ነው። ኦኬ እሺ ዶላር ጥያቄ ካለ ቀጥል። ለቀጥል። አመሰግናለሁ ድጋሚ ስላገኘሁት። ቅድም ጥያቄ ጠይቀኸኝ ነበረ ካስታወስክ። አዎ እሺ ቀጥል። ይሰማል? አዎ ይሰማል። መልካም። ጥያቄ የነበረው የኔ ጥያቄ የነበረው ምን ነበረ? ቁርአን ከአላህ መሆኑ ማስረጃ አለ? ማስረጃ የምሰጠኝ ደግሞ ከቁርአን ውጪ ነው ብዬ ነበር የጠየቁ። ያንተ ደግሞ ጥያቄ ምንድነው? ስለ ሙሴ ከመጻፉ በፊት የጻፈ ሰው አለ ወይ? ሙሴ ከመጻፉ በፊት ስለ ሙሴ የጻፈ አለ ወይ ብለህ ጠይቀኝ ነበር። ተግባብተናል? መልካም። የኔ መልስ ደግሞ ቀደም የነበረው አይ ዶንት ኖ ይሄን ነገር ጠይቄ ልምጣህ ነበረ። አሁን አንደርስታንድ እንዳደረኩት እንደተረዳሁት ስለ ሙሴ ከሙሴ በፊት የጻፈ የለም። ሙሴ ነው ስለራሱ የጻፈው። ስለዚህ የሙሴ መጽሐፍ ልክ በአንተ መስፈርት መሰረት ነብይ አይደለም፣ የእግዚአብሔር ቃልም አይደለም ማለት ነው። መጽሐፍ የእግዚአብሔር ቃል ነው ብሎ ደግሞ ያሳመነኝ ነገር ምን መሰለክ? አሁን ነብዩ ሙሴ ጽፎታል። ከይቅርታ ጋር ዶላር መጀመሪያ ቆይ አንዴ፣ ሙሴ ራሱ ጽፎታል መጽሐፉ። ቆይ አንዴ፣ ነብዩ መሐመድ ክሌም አታርግሽ። ሙሴ ጽፎታል እንዳትለኝ ከዚህ በኋላ። እሺ ቀጥል። ነብዩ መሐመድም ከአላህ ጋር እንዳወራ ማንም አያውቅም። ሙሴም ከፈጣሪ ከእግዚአብሔር ጋር እንዳወራ ማንም አልተረዳም። ራሳቸው ናቸው ተገናኘን ብለው የተናገሩት ወይም የጻፉት። መልካም ይሁንሽ። ግን ልዩ የሚያደርጋቸው ምንድነው? ሙሴ የጻፈው ትንቢት የተናገረው ትንቢት ሌሎች ነቢያትም ጽፈውታል። በአዲስ ኪዳንም በብሉይ ኪዳንም ጽፈውታል። እሱን መጽሐፍ ቅዱስ ላይም ኮምፔር ማድረግ እንችላለን። ነብዩ መሐመድ ግን ልዩ የሚያደርገው ምንድነው? ከእሱ በስተቀር የጻፈም የለም። የወረደለትም ለሱ ነው። ታማኝነቱን እዚህ ጋር ያጠፈዋል። ቅድም ምን ብያለሁ? ኢብራሂም ክፉ ነው፣ ደግ ነው፣ ለጋስ ነው፣ ጨካኝ ነው። ሙሴ ከተናገረው አንድ ስተኝሽ። እሺ ባክሳረገው ከተቋረጠብኝ ድጋሚ ያስገባኝ። እሺ አይ ሐሳብ ቁጥር ብቻ ንገረኝ እንዴት እንደማደርግ ልነግርህ ነው። ተው እንዳታወርዱት። እሺ ይምጣሽ፣ ችግር የለም። አሳብዳለሁ ወላሂ። ትንቢቱ ተከስቷል ነው አይደል? እስቲ ለምሳ አንድ ይስጠኝሽ፣ የትኛውን እንደሚያመጣ እናያለን። እስቲ እኔ በጣም በሚያሳዝን ሁኔታ ስለ ኢየሱስ ትንቢት የለም ብዬ ልሞግት እችላለሁ። ፖዝ አውቀናል። እሺ አሁን ሰሞኑን በቅርብ የሚመጣው ርዕስ ከባድ ርዕስ ነው የሚሆንባችሁ። ኢንሻአላህ አሁን እያዳመጥኩ ነው። አሁን ገና ቁጥሩን እኮ እየነገርኩ ነው። አይሰማህም? እዛ ውጭ ሆነ እዛማ ለቤተሰብ ነው እየነገርክ ያለው እኮ ዶላር ለቤተሰብ ነው እያወራ ያለው፣ እኛ ጋር አይሰማም።
በቃ መጻፍ አለብኝ ማለት ነው። እሺ መጻፍ አለብኝ። እስከዛን ድረስ ከአንድ ሰው ጋር አውራ። እኔ ልጻፈው እስከዛን ድረስ። አይሽ ሌላ ስልክ ስለሌለኝ በዚሁ ነው የማወጣው። አንድ ያውራኝ። ስማ ከታች ቻት ጂፒቲ ላለው ብለው ቻርጅ ጂፒቲ አረ ዶላር ምን እሺ፣ እንደ አይነት አማርኛም አለ እንግሊዝኛ ጽፋለሁ ብለው ተው እናንተ። እሺ ኤልሲ ጥያቄ አለሽ? አረ ቻርጅ ጂፒቲ ደግሞ ይለያል ይላል። እሺ ኤልሲ አይ አንዋር የቀደሙን ቪዲዮ እንደው ብታወጣልኝ እንደው በቃ እንዴት ወላሂ የእንትና ነው ማን ነበር ስሙ ጠፋኝ። አቡ ዘበነ የዶሮ መጽሐፍ ኖ የዶሮ ሳይሆን የዶሮ መጽሐፍ ዶሮ ላይ ነው እሱ ያለው። ይሄ ቁመታቸው አጣው ቪዲዮ አጠፉት። ሰርች ማድረግ አጠፉት። ሴቭ ያደረገ ሰው ቢኖር አሪፍ ነበር። ኡክቲ ፊላ እንዴት የለሽም አንቺ? ሰመርቀንድ ሰላም አለይኩም። ሰመርቀንድ የለም መሰለኝ። ሚዩት ላድርገው እንደዛ ከሆነ እሺ ዩቲ ሰላም ብያለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። እንዴት ነሽ? ሰላም ወራህመቱላህ ወበረካቱ። እንዴት ናችሁ ወንድሞች? ኢብራሂም ሁሉ ሰላም? አልሐምዱሊላህ ሁሉ ሰላም ደህና ነን። ቪዲዮ ነው ምናልባት እኔ ጋር ካለ እስቲ ምን ነበረ መሰለሽ? ቆይ አንዴ እስቲ ምናልባት እውነት ሻሃዳ ፈልጋለሁ የሚል ነገር አለ። ከዛ በኋላ እነግርሻለሁ። የእንትና ነው ኤች ሰላም ብያለሁ። ሰላም እንዴት ናችሁ? ደህና አልሐምዱሊላህ ሰላም። እሺ ሻሃዳ ፈልጋለሁ ብለህ ነበረ። የምስክርነት ቃል ማለት ነው በአማርኛው። ኦኬ ምን ልትመሰክር ነበረ የመጣኸው? አላህ ብቸኛው አምላክ እንደሆነና ነብይ መሐመድ ያላህ መልእክተኛ እንደሆነ ለመመስከር። ማሻአላህ ማሻአላህ ማሻአላህ። እሺ በጣም ጥሩ። ስለዚህ ምናልባት መስፈርት ምናምን የሚባል ነገር የለም በእስልምና። በነገራችን ላይ ያው መንፈስ ቅዱስ አምላክ እንዳልሆነ እንዲሁም ኢየሱስም አምላክ እንዳልሆነ አምነህ ነው አይደለ? አዎ ለብዙ ኦልሞስት አመት ከምናምን ለሚሆን ጊዜ ንጽጽር ሲከታተል ነበር እና ያንተም ብዙ ጥያቄዎች በብዙ ሰዎች ሲነሱ ኦልሬዲ ይከታተል ነበር እና አንደኛቸውም ጥያቄዎች ተመልሰውልኝ አያውቁም። ኦልሬዲ እኔ መጠየቅ ባልችልም ይከታተል ነበር። ማሻአላህ በቃ ፋይናሊ በቃ ችግር የለም ኢንሻአላህ። እሺ እኔ የምለውን ከኔ ጋር ትላለህ ኢንሻአላህ። ከዛ ምስክርነት ቃል ትሰጥና ሙስሊም ትሆናለህ። አለቀ በቃ። ከዛ ትማራለህ። እሺ አሽሀዱ አሽሀዱ አላ ኢላሃ ኢላላህ ኢላላህ አልክ። ኢላላህ ወአሽሀዱ ኢላላህ ወአሽሀዱ ኔትወርክ ወአሽሀዱ
አነ ሙሐመደን ወአሽሀዱ አነ ሙሐመደን ዓብዱሁ አብዱሁ ወረሱሉሁ